ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር ብብነት ሰለሞን ነኝ። የትግራይ ጊዜያዊ አስተዳደር የተጠናከረ አቅም እንዲኖረው የፋይናንስ ስርዓትና የአገልግሎት አሰጣጥ ላይ ትኩረት ሰጥቶ በሙሉ አቅሙ ሊጠቀም መሆኑን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ገለጹ። በትግራይ ዘንድሮ የሚኖረው የግብር አሰባሰብ ሂደት የህልውና ጉዳይ መሆኑን የገለጹት ፕሬዝዳንት ታደሰ ወረደ በሚቀጥለው 2018 በጀት ዓመት 25 ቢሊዮን ብር ገቢ ለመሰብሰብ መታቀዱን ገልጿል። ማዛ መኮንን ተጨማሪ ይዛለች። የትግራይ ገቢዎች ቢሮ የ9 ወር የስራ አፈጻጸም አስመልክቶ ባዘጋጀው መድረክ የተገኙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በ2018 ዓ.ም ከ25 ቢሊዮን ብር በላይ ገቢ ከግብር ለመሰብሰብ ትኩረት ተሰጥቶ መሰራት እንዳለበት ለትግራይ ገቢዎች ቢሮ አመራሮችና ሰራተኞች የስራ መመሪያ ሰጥቷል። ቁልፍ ስራ አፍተን ዘለዋና ናይዘን በጀት ዓመት ጊዜ በጀት ዝበአታውን አካውንት ተናአሰ ዋነኛና ቁልፍ ከሆኑ ስራዎቻችን ባለን የበጀት ዓመት ጊዜ ገቢ መሰብሰብ ያስፈልጋል። ቢያንስ የበጀት ክፍተትን የሚሞላ ገቢ መሰብሰብ ይገባል። በገቢዎች የተቀመጡ መመሪያና አሰራሮች ዙሪያ መሻሻል ያለባቸው ጉዳዮች ካሉ መሻሻል አለባቸው። የነበሩ ድክመቶችን በመቅረፍ በቀጣይ ዓመት ቢያንስ ከ25 እስከ 30 ቢሊዮን ብር ለመሰብሰብ መስራት ይገባል። ህገወጥ ንግድና የኮንትሮባንድ ስራዎችን ከተቆጣጠርነው ማሳካትም ይቻላል። በትግራይ የውስጥ ሀብት ለመሰብሰብና ጥቅም ላይ ለማዋል በህገወጥ መንገድ እየባከነ ያለውን የትግራይ የተፈጥሮ ሀብት እንደ መንግስት ልዩ ትኩረት እንደሚሰጥበትም ገልጿል። ናይ ትግራይ ተፈጥሮ ሀብት ከክንት ሀብትን እኩል ዝሆን ሲሊ ዘጥፈና ዘሎ የትግራይ ተፈጥሮ ሀብት የምታካብትበት ሊሆን ሲገባው አሁን ላይ ግን ሀብታችን እያጠፋውን ይገኛል። እየታዩ ያሉት ህገወጥ የተፈጥሮ ሀብት ውድመቶች፣ ህገወጥ የመሬት ሽያጭ እና ሌሎች ሀብቶች በከፍተኛ ሁኔታ እየተዘረፉ ይገኛሉ። በዚህም መንግስት ምንም አይነት ግብር እንዳይሰበስብ አድርጎታል። ህገወጥ ንግድ ካዳከመው ኢኮኖሚ የሚገኝናም የሚሰበሰብ ሀብትም የለም። ትግራይ አሁን ላይ በከፍተኛ ማህበራዊና ኢኮኖሚያዊ ቀውስ ውስጥ ትገኛለች ያሉት ፕሬዝዳንት ታደሰ በክልሉ ያለውን ሀብት በአግባቡ በመጠቀም ቀውሱን ለመፍታት አማራጭ የሌለው መፍትሄ ነውም ብለዋል። አይ ትግራይ ሕቶታት ብጣዕሚ ብዙሕ ሕቶታት ዘይተመለሰ የትግራይ ህዝብ ጥያቄዎች በርካታ ናቸው። ከፌዴራል መንግስት መልስ የሚሹ በርካታ ጥያቄዎች አሉ። ከፍተኛ ቁጥር ያለው ተፈናቃይ ወገኖች ባሉበት የትግራይ ግዛታዊ አንድነት ያለበት ደረጃም ይታወቃል። የፍትህና ሌሎች ችግሮች በተጋረጠበትና ከነበርንበት ከፍታ የወረድንበት ሁኔታ ነው ያለው። ስለሆነም እነዚህና ሌሎች ጥያቄዎችን እንዲመለሱ ጊዜያዊ አስተዳደሩ በማቋቋም የፋይናንስ ስርዓቱን በማሳደግና ውጤት በማምጣት ነው። ይህ ስናሳካ ጊዜያዊ አስተዳደር እንዲጠናከር ያስችለዋል ያሉት ጀነራል ታደሰ በፋይናንስ ስርዓትና የአገልግሎት አሰጣጥ ሙሉ አቅሙን እንዲጠቀም ይረዳልም ሲሉ አክለዋል። ህዝብን ተንክልተ ሽግራት አለው አብ አገልግሎት ምሃብና በጣም ድኹማት ኢና ዘለና። ሁለት ችግሮች አሉ። በአገልግሎት አሰጣጥና የፋይናንስ ስርዓት ዙሪያ ከፍተኛ ችግር አለ። በአገልግሎት አሰጣጥ ዙሪያ ሰራተኞች ቢሮ አለመግባታቸው ተከትሎ ስራ እንዲስተጓጎል አድርጎታል። ይህም ውጤታማ ስራ እንዳይሰራ አድርጎታል። እነዚህ ችግሮች መቀረፍ አለባቸው። እነዚህ ችግሮች ከተቀረፉም ጊዜያዊ አስተዳደሩ የተደላደለ እንዲሆን ያደርገዋል። ባለፈው ዓመት ከግብር እንዲሰበሰብ ከታሰበው 14 ቢሊዮን ብር 12 ቢሊዮን መሰብሰቡን ያወሱት የትግራይ ገቢዎች ቢሮ ዳይሬክተር አቶ ክብሮም ፍስሐየ ያለፉትን ድክመቶች በማስተካከል የተያዘውን እቅድ ለማሳካት ከሚመለከታቸው አካላት ጋር በቅንጅት እንደሚሰሩ ገልጸዋል። ትግብሪ በርግጽ ካብ ዝሓለፈ ዓመታት ክትሪኦ እንተለኻ ዕብየት ይዘሪ ይኹን እምበር ግን ክንእትዎ ዝግበአና የግብር አሰባሰብ ሂደቱ ካለፉት ዓመታት አንጻር እድገት እንዳለው ያሳያል። ይሁን እንጂ ማስገባት ያለብን ገቢ መሰረት አድርገን አልነበረም እቅድ ያወጣ ነው። ለዚህ ዓመት የያዝነው እቅድ በክልል ደረጃ 14 ቢሊዮን ብር ለመሰብሰብ ነበር። እስካሁን የተሰበሰበው 12 ቢሊዮን ብር ነው። የተገነዘብነው ግን ከዛ በላይ ብናቅድና አቅማችን አቀናጅተን ብንጠቀም ከዛ በላይ ማግኘት እንደምንችል ነው ያየነው። እናም ያለፉት ድክመቶቻችን በመገምገም በቀጣይ እቅዶችን በማስፋት የታቀደውን ከግብ ለማድረስ እንሰራለን።
የእንግሊዝ የአፍሪካ ጉዳዮች ሚኒስትር በትግራይ ዘላቂ ሰላም እንዲረጋገጥ እንግሊዝ ቀዳሚነት ሰጥታ እንደምትሰራ ገለጹ። በእንግሊዝ ፓርላማ ከጄኖሳይዳዊ ጦርነት በኋላ በትግራይ ላይ ስላለው ወቅታዊ ሁኔታ የሉዓላዊነት መከበር፣ ተፈናቃዮች ወደ ቀያቸው በመመለስ ዙሪያ ዳግም በአፍሪካ ጉዳዮች ሚኒስትር የተነሱ ሀሳቦች እንግሊዝ በደብዳቤው የሰጠችው ምላሽ በትግራይ ዘላቂ ሰላም እንዲረጋገጥ ቀዳሚነት ሰጥታ እንደምትሰራ ምላሽ በሰጡበት ደብዳቤ ላይ ተገልጿል። ሚኒስትሩ ሎርድ ኮሊንስ በጻፉት ደብዳቤ በትግራይ ሰላም እንዲሰፍን እንግሊዝ ቀዳሚነት የምትሰጠው ጉዳይ መሆኑን በመግለጽ ይህ ሰላም ለማረጋገጥና ለማስፈንም በተናጠል ከባለድርሻ አካላት ጋር በመሆንም በሚደረግ ዲፕሎማሲያዊ ጥረት አጠናክራ እንደምትቀጥልበትም ሎርድ ኮሊንስ አስገንዝበዋል። በተያያዘ ዜና በእንግሊዝ የኢትዮጵያ አምባሳደር የሆኑት ዳረን ዌልች የፕሪቶሪያ ስምምነት ሙሉ በሙሉ እንዲተገበር፣ ተፈናቃዮች ወደ ቀያቸው እንዲመለሱ ሀገራቸው እንግሊዝ ድጋፏን አጠናክራ እንደምትቀጥል ገልጸዋል። አምባሳደሩ ከትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ጋር ትናንት ከተገናኙ በኋላ በኤክስ ገጻቸው እንደገለጹት በሀገሪቱ ዘላቂ ሰላም እንዲመጣና በትግራይ ዳግመ ግንባታ ላይ ከትግራይ ሕዝብ ጎን በመቆም ሙሉ ድጋፍ እንደሚያደርጉ አረጋግጠዋል። አምባሳደር ዳረን ዌልች አክለውም እንግሊዝ የፕሪቶሪያ ውል ሙሉ በሙሉ እንዲፈጸምና በኢትዮጵያ ሰላምና ደህንነት እንዲረጋገጥ ብሎም የዳግመ ግንባታ ስራዎች እንዲፋጠኑ አበክረው እንደሚሰሩ ገልጸዋል። አሜሪካ ከውጭ ሀገራት በሚገቡ ምርቶች ላይ ባኖሮቹ ታሪፍ ተከትሎ የምስራቅ እስያ ሀገራት አማራጭ ነው ያሉት የክፍለ አህጉራዊ የገበያ ትስስር ማሳለጥ መጀመራቸውን እየተገለጸ ነው። ለገብረ እግዚአብሔር ኃይሉ ዘገባ ታሪክ ፍሳ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በተለያዩ ሀገራት ላይ የጣሉት ታሪፍ ተከትሎ በርካታ የዓለም ሀገራት ጉዳዩን ሲቃወሙትና ፕሬዝዳንት ትራምፕ ጉዳዩን በድጋሚ እንዲያጤኑት የዓለም ሀገራት መሪዎች በተደጋጋሚ መግለጫዎች አውጥተዋል። በተለይ የአውሮፓና የኤስያ ሀገራት ደግሞ በቀዳሚነት ይጠቀሳሉ። ይህንን ተከትሎም ታዲያም በቶኪዮ፣ ለንደንና ኒውዮርክ የሚገኙ የደቡብ ኮሪያ፣ ጃፓንና አውስትራሊያ ኩባንያዎች ለአህጉራዊ ገበያ የሚመች ፖሊሲዎችን መተግበር መጀመራቸውን ተገልጿል። በፕሬዝዳንት ትራምፕ አዲስ ፖሊሲ ሳቢያ በጃፓን ሀገራዊ ምርቶች የአክሲዮን ሽያጭ ላይ ከፍተኛ አስተዋጽኦ ያላቸው ኩባንያዎች በኒውዮርክ በየቀኑ ሲያስመዘግቡት የነበረውን ገቢ ማሽቆልቆል መጀመሩን የተረዳ የጃፓን መንግስት በሀገሪቷ ያሉ በጥቃቅንና አነስተኛ ላይ የተሰማሩ አምራቾችን የሚያበረታታ አዲስ ፖሊሲ ይፋ አድርጓል። የካፒታላቸው መጠን እስከ $3,500 የሚደርስ አቅም ያላቸው ዝቅተኛ ነጋዴዎች የሚሳተፉበት አህጉራዊና ሀገራዊ የገበያ ማዕከል መፍጠሩን ያሳወቀው የጃፓን መንግስት ከፍተኛ ካፒታል ያላቸው ኩባንያዎች በዓለም ደረጃ ሊገጥማቸው የሚችለውን ፈተና የሚቋቋም ሀገራዊ የገበያ ማነቃቃያና ማበረታቻ ስለመሆኑንም አብራርተዋል። ፎርብስ መጽሔት በዘገባው እንዳስቀመጠው ከይፋዊ የአሜሪካ ታሪፍ በኋላ የኤስያ አህጉራዊ ክፍለ ገበያ አዎንታዊ ለውጦች ማስመዝገብ መጀመሩን ሁኔታው ለፕሬዝዳንት ትራምፕ አስደንጋጭ ሊሆን ችሏል። ይህንን ተከትሎም ትራምፕ ከቻይና ጋር አዲስ የታሪፍ ስምምነት ለመፈረም ፍላጎት ለማሳየት ተገደዋል። የኤስያና አውሮፓ የንግድ ልውውጥ በአዲስ መልክ መነቃቃት መጀመሩን ተከትሎ ማዕከሉ ሆንግ ኮንግ ያደረገው የሃንግ ሰንግ ኩባንያና የለንደን የገበያ ማዕከል ሚያዝያ 15 ቀን 2017 ዓ.ም ከፍተኛ የአክሲዮን ሽያጭ እንደተመዘገበ የገለጸው ፎርብስ ይህንን ተከትሎም ፕሬዝዳንት ትራምፕ የተወሰነ የታሪፍ መጠን ማስተካከያ ሊያደርጉ እንደሚችሉ ግምቱን አስቀምጧል። በዚህ ጉዳይ አስመልክቶ ብሉምበርግ እንደዘገበው ከሆነ ደግሞ በኤስያና አውሮፓ መካከል እየተካሄደ ያለው የንግድ ልውውጥ በሀገሪቱ የግብይት ገንዘብ መሳለጥ ተጀምሯል። ይህንን ተከትሎም የዶላር ዋጋ ያሽቆለቆለ መሆኑንም ዘገባው አመላክቷል። ከዚህ በተቃራኒ ደግሞ በባለፉት 5 ቀናት የጃፓንና ስዊዝ የግብይት ገንዘብ ከፍተኛ ጭማሪ ማሳየቱንም ገልጿል። ሮብ ሚያዝያ 15 ቀን 2017 ዓ.ም በዋለው የአክሲዮን ሽያጭ ላይ የአሜሪካ ኩባንያዎች ሽያጭ ወደ 8 በመቶ እንደወረደ ያወሳው የብሉምበርግ ዘገባ የኔዘርላንድ ኩባንያዎች የአክሲዮን ሽያጭ በበኩሉ ደግሞ ወደ 12 እና 14 በመቶ ጭማሪ ማሳየቱን አመላክቷል። አሜሪካ በተለያዩ ሀገራት የጣለችው ታሪፍ የሀገሪቷን የኢንቨስትመንት መጠን እንዳይጎዳ ስጋት መኖሩንም አስረድቷል። ተመልካቾች ለሰዓቱ የያዝናቸው ዜናዎች አብቅተዋል። ሰላም።